ቶፒክ ወደ ርዕሱ እያሉ ነው ሰዎች። እኔ ቤት ሰዎች እኮ በቃ አይሰሙም። ባና ነው ወሬ የምታወራው። ወደ ቶፒክ ግባ። እንቅልፋተን እዚህ የተቀመጥ ነው። አንዳንድ ተረት ልንሰማ ነው እንዴ? ፋይል አድማስ እስቲ መለስ ስናደርግና ዛሬ ደግሞ ቃኘትን ስናደርግ ያገኘናቸውን አንድ የምናካፍላችሁ ነገሮች ይኖራሉ። ዛሬ ውይይት አይኖረንም፣ ግን ምንድነው እሱ በዛኛው ሳይድ ሪከቨር ለማድረግ ሁሌ የሚሰሯቸው ድራሞች አሉ። እነኛን ድራሞች ቢኒ ያሳያቸዋል። እነኛን ድራሞች ፈን እያደረግን እናያቸዋለን። አብረን ሪያክሽን እንሰራለን ማለት ነው። አብረን እናያቸዋለን። አይሻልም? ምንድነው እሱ ብዙ ጊዜ ኡማውን መሬት ያለውን የሚይዙበት ሙስሊሞች እንዳይወጡ፣ ክርስቲያኖች ደግሞ ሰው ሙስሊም እየሆነ ነው ብለው እንዲያስቡ የሚሰሯቸው ፕሮፓጋንዳዎች አሉ እና በጥቂቱ ራሳቸው ቤት ላይ ተዋረዱ አንድ 20-30 ቪዲዮዎችን እናሳያቸዋለን። 20-30 ቪዲዮዎች አነስ አድርገን እናሳያቸዋለን። የተዋረዱባቸው ያንን ውርደታቸው ማቅ እውነት ይመስለዋል። ሰው እየሰለመ ነው ሙስሊም እና ምናምን ብሎ እንዲያስብ የሚሰራቸው ማለት ነው። ኤኒዌይስ እና ከዚህ ጋር በተያያዘ እነኝን እናያለን ዛሬ ማለት ነው። ፈታ እንላለን አብረን። አይሻልም? እስቲ ዛሬ በዓል ስለሆነ ጠግባችኋል ወዳችሁም። እስቲ ቀጥል ክርስቲያን። እሺ ምንድነው ይሄ እንግዲህ እነዚህ ቪዲዮዎች ምንድነው አላማቸው? ሙስሊሞች ምን ያህል ሰዎችን በሐሰት ወደ እስልምና ለማምጣት እንደሚሞክሩ የሐሰተኛ አምላክ አገልጋይ መሆናቸውን የሚያሳይ ነው። ብዙ ጊዜ በውሸት የሚቆም ወይም በውሸት የሚመለክ አምላክ ሐሰተኛ አምላክ ብቻ ነው። እውነተኛ አምላክ ሐሰትን አይፈልግም ከተከታዮቹ ወይም ደግሞ ከሚያመልኩት ህዝቦች ማለት ነው። ሰውን በሐሰት እንዲያመጡ አይፈልግም። ሙስሊሞች ግን ይህን ነገር በብዛት ሲሰሩት እናያለን እና ይህን ቪዲዮ እንመልከት እስቲ። እስልምና ወይስ ሰላም ነው ያለው ወንድምሽ ገብቷል። እሱን ከመለሰልን ምናልባት አዳምጪው። እሺ አንተ ክርስቲያን ነህ? ክርስትና የሚባል ሃይማኖት አለ ባይብል ላይ? ሰማሻ ሀናዬ የለም ማለት ሎክ ከላይ ያስገባችሁ ልጅ ክርስቲያን ነው እንግዲህ ተብሏል። ከስር ደግሞ ክርስቲያን ገብታለች። ንጽጽር መሰራው ልጅ ወንድምሽ ይርዳሽ፣ እሱ ይመልስልሽ፣ አንቺ ክርስትና በደንብ ስለማታቂ ሌላኛው ክርስቲያኑ ይመልስልሽ አለቻት። ወንድም አንተ ክርስቲያን አይደለ አለችው። አዎ ነኝ አለ። መጽሐፍ ቅዱስ ላይ ክርስቲያን የሚል አለ አለችው። ክርስቲያን የሚልም የለም ከና አላት። ክርስቲያን ነኝ አንተ መልስላት ለእህትህ። ክርስቲያን የሚል መጽሐፍ ቅዱስ ላይ አለ እንዲ አለችው። ኖ የለም ክርስቲያን የሚባል ከነ መጽሐፍ ቅዱስ ላይ የለም። የለም እንደዛ ማ ያንቺ ወንድም ነው ገብቶ ያለው ይሄ የሞተ ነብይ የሚያመልክ እንትን ክርስትና የሚባል ሃይማኖት የለም የምትለው የለማ እኔ ፈልጌ ያለው ግን አላገኘሁትም የትም ቦታ ሴቷ አሁን ነቃች። ክርስቲያኑ ነቅታባቸዋለች ሊጫወቱባት እንደሆነ። ይሄ አንቺ ወንድም መሆን አለበት። ክርስቲያን ሆኖ እንዴት ክርስቲያን የሚባል መጽሐፍ ቅዱስ ላይ የለም ይላል? ይሄ አንቺ የሞተ ነብያችሁ የሚያመልክ እንዳንቺ ወንድምሽ መሆን አለበት። ድራማ እየሰራችሁ ነው ስትላት፣ ኖ መጽሐፍ ቅዱስ ላይ የለም ክርስቲያን የሚባል የለም። ፈልጌ አጥቻለሁኝ። ክርስቲያን የተባለው ማለት ነው ተዛችኛይቱ ኡስታዝ ጋር ተመቻችቶ እችኛዋን ክርስቲያኗን ለማጭበርበር እየሞከሩ ያሉት ማለት ነው። አካውንቱ ብዙ ክርስቲያን የተባለው اللهم اجعلنا ممن الله وملائكته اللهم اجعلنا ممن دعاك ቀጥለው እንዳያችሁት እዛው ላይ ብለ እያለ
ያዛ እንዴት እዛው ላይቭ ላይ ያለ አካውንቱን ሲያዩት የሙስሊም ነው። ወንድምሽ ያው መሰከረ እኮ መጽሐፍ ቅዱስ ላይ ክርስቲያን የሚባል የለም እያለች ያችኛዋን ሊያጭበረብሯት ማለት ነው። እንዲህ ነው የሚሰሩት። ክርስቲያን እነሱ ጋር ሲገቡ ለድራማ ያዘጋጁትን ሙስሊም ያመጣሉ፣ ክርስቲያን ነው ይላሉ። ይሄኛው ላይ ወዲያው አካውንት ቪዲዮዎቹን ሳያጠፋ ነበር ድራማውን እንዲጫወት ተደረገው። ግን ተበሉ፣ ተያዙ ማለት ነው። ልጁ ተመልሶ ሌላ ቤት ሲገባ የገባበት አለ ተያዘ ማለት ነው። ሌላ ቤት ሲገባ ደግሞ ክርስቲያኖ ቤት ሌላ ሰው ነው የገባው። ሌላ ቦታ እንደዛ ብሎ ከገባ እሱ ያዘው ራሱ ልጅ ነው ራሱ ነው። ግን ምን እያለ ነው? እዛኔ አይደለውም እኔ ሌላ ሰው ነኝ እያለ ደግሞ እዚህ መጥቶ ይዋሻል። እዚህ ጋር ክርስቲያኖ ጋር ገብቶ ልክ እንደ ክርስቲያን መስሎ አክት ሊያደርግ ደግሞ አሁን ማለት ነው። እኔ አይደለሁም እዛ ኖ እኔ እንደዛ አላልኩም። ራሱ እኮ ነው። ቪዲዮ አልተቀየረም፣ ፎቶ አልተቀየረም፣ ራሱ ነው። እኔ አይደለሁም። ቀጥል ቢኒ። ካሜራ ተጠንቀቅ፣ እንትን እያደረገ ነው። እያየሁ ነው። ችግር የለውም። ብዙም አይታይም። አንድ ጓደኛዬ ነው የገባ። እንደነዚህ አይነት ሰዎች ነው በፌክ አካውንት ቁጭ አድርገው የሚያሰግሷቸው። ይህ ወንድምሽ ብላ የምትለውን ውስታዟን አይታችኋል፣ ተመልክታችኋል። እዛ ቁጭ ብላ ማለት ነው። ይህም አይደለም ኧረ እያለች እየተናገረች ደግመሽ አሳያቸው፣ ቪዲዮን ደግመሽ አሳያቸው። ክርስትና የሚባል ሃይማኖት አለ ባይብል ሰማሻ ሀናዬ የለም ማለት አሁን ጥያቄ ነበር። አያቸው ልይቷ ምን እንድታስባለ አሁን ክርስቲያኗ ኦኬ ሙስሊሟ ብቻ አይደለችም የመሰከረችው። የኔም ወንድም ክርስቲያኑ መጽሐፍ ቅዱስ ላይ ክርስቲያን የሚል ከነ የለም። ስለ ክርስትና የሚያወራ ከነ የለም። ማን ተብሎ ነው? ክርስቲያን ነው እሱ። ከአንቺ ይልቅ እሱ ያውቃል። ክርስቲያን ስለሆነ ያስተምርሽ። እኛ ይዋሻሉ ስንል በውሸት አይደለም። ይዋሻሉ ስንል እንዲህ ተጨባጭ መረጃ ስላለ ነው። ይሄ ተራ ነው። ከዚህ በላይ ብዙ መረጃዎች አሉን። ገና አብረን እንቀጥላለን። ወራዶች፣ ውሸታሞች፣ አጭበርባሪዎች ናቸው ኡስታዞቻቸው ስንል እንዲሁ በውሸት አይደለም። አካውንቱን ባለቤት አሳያቸው። ያለ ውሸት መቆም አይችለው ሰውዬ ነው አካውንቱ ባለቤት። መለስ አድርገው ወደኋላ እና ድራማው የተሰራው ማን ቤት እንደሆነ አሳያቸው። 5000 ሰው ሻዳ ሲያዘ ተብሎ ኖ ይሄንኛው አይደለም። እንትኑ ቲክቶክ ላይቭ ባለቤት የላይቭ ባለቤት የቱ ጋር ነው ያለው? የላይቭ ባለቤት የቱ ጋር ነው ያለው? መለስ አድርገው መጀመሪያ አካባቢ ማለት ነው። እሺ መጀመሪያ ሰማሻ ሀናዬ የለም ማለት አሁን ጥያቄ ነበር። የሞተ ነብይ የሚያመልክ ያለ ውሸት ምንም አያውቀው ኡስታዝ ማለት ነው። መጅሊስ የሸለመው ማለት ነው። 5000 አላሰለመም እኮ 5000 ያሰለመ ተብሎ መጅሊስ የሸለመው ማለት ነው። ውርደት አንድ ነው። ይሄ ከ50 በላይ ቪዲዮዎች ውርደቶቹ አሉ። ማንም እዚህኛው ጤናማ ሰው ሆኖ እስልምና ውስጥ ጤናማ አይምሮ ኖሮት ሰልሞ 3 ወር አይቆይም። ቻሌንጅ ሚ ጤናማ አይምሮ ኖሮት እስልምናን አውቆ ክርስትናን አውቆ 3 ወር ማንም አይቆይም። የራሳቸውን ሰዎች ነው የሚያሰልሙት። እንደዚህ ደግሞ ይዋረዳሉ። አንድ በሉ ቀጥል ብኒ ወራዶች። ሁለተኛው ደግሞ ይሄኛው እስቲ እዚህ ዩቲዩብ እንዳይታይ እንደዚህ ደግሞ ሁለተኛ ደግሞ ቀጥሉ። እዚህ ላይ እችሊ ደግሞ ታስታውሳታላችሁ። በሚሊየን ቪዲዮ የታየ ነው። ከፌስቡክ እስከ ዩቱብ፣ ከዩቱብ እስከ ቲክቶክ ሰለመች ተብላ ልይቷ አልሰለመችም። አካውንቷን ሀክ አድርገው አካውንቷን አሰለሙት። አላሁ አክበር ተብሎ ቲክቶክን የተቆጣጠሩበት ታስታውሱታላችሁ። ችልጅ እስቲል አሁንም ይለቁታል። ቀጥል
ትናንትና ምሽት አጋልጣለች። እስኪ ሰምተናት እንመለስ። በዛ 170 ሺህ ባለው አካውንቴ እኔ አልጠቀምበትም እና ሀክ አድርገው እነሱ ናቸው የሚጠቀሙበት። ከዛ ባሻገር ደግሞ ላይቭ ላይ ይገቡበታል፣ ግን ላይቭ ላይ ድምጻቸውን አያሰሙም። እንደዚህ ቁርአን ብቻ ነው የሚከፍቱበት እና አዘጉት። ምክንያቱም ማስመለስ ስለማልችል እዚያ ድራማዎችን በመስራት ነው የሚታወቀው። ያልሰለመን ሰው ሰለመ። አርቲስቶችን ብዙ አርቲስቶችን ሰለሙ እያሉ ፎቶቸውን እና ቪዲዮቸውን በሐሰት ሰለሙ እያሉ የሚሰሩት እስልምና ያለ ውሸት ይቆማል? ቻሌንጅ ሚ ካልዋሹ መቆም አይችሉም። ቻሌንጅ አርጉኝ ሳይዋሹ ላይ ያደሩበትን ቃል ወራዶች ቆሻሾች ናቸው ስንላቸው ከሜዳ ተነስተን አይደለም። በሐሰት ያልሰለሙ ሌላም ልጅ አለች። እንትና ማን ነበር የምትባለው? የሆነ ታዋቂ ልጅ ቲክቶክ ላይ ሰሞኑን ሰለመች ብለው የለቀቋት በዚህ 20 ቀን ውስጥ ታዋቂ ልጅ ታዋቂ ማነች? የሆነ መዝሙር ምናምን የምትለቅልች አካውንቷን ወስዶ አላሁ አክበር ሻድ ያዘች ተብሎ ወደ 20 ሺህ ምናምን ላይ ካለው ሻድ ያዘች። ውሸት ነው፣ ውሸት ነው። ቲክቶክ ላይ ታዋቂ ልጅ የሆነ ቀይ ልጅ እስልምና ካልተዋሸበት መቆም አይችልም። ሶሪ ክርስቲያን አፌ ላይ በጣም እየመጣብኝ ተቸገር። በአንቺ የምትባል ልጅ ውሸት ነው። እስልምና ካልዋሹ መኖር አይችሉም። ይሄንን አይቶ ብቻ ሰው እስልምና ውስጥ መቆየት የለበትም። ይሄንን አይቶ ብቻ ከሙስሊሞች ምንም አይነት እውነት አገኛለሁ ብሎ እነሱ መጠየቅ የለበትም። እነዚህ ወራድ ቆሻሾች ከሆኑ ይሄን ብቻ በማየት ከነሱ ጋር ህብረት ማድረግ የለበትም። ማስጠነቅቃችሁ ነ እንደነሱ በፍጹም ተሳስታችሁ እንዳታደርጉ። ያደረጋችሁ ካላችሁ ንስሐ ግቡ፣ ትጠየቁበታላችሁ። ሰው ወደ ክርስትና ሳይመጣ መጣ ብላችሁ ያልመጣውን ሰውዬ ፎቶ ለጥፋችሁ ያደረጋችሁ ካላችሁ ንስሐ ግቡ። በአስቸኳይ ቪዲዮችሁን አጥፉ፣ የሰራችሁትን አጥፉ፣ ንስሐ ግቡበት። ያስጠይቃችኋል። ንስሐ ግቡ። እኛ ጋር እንደዚህ አይነት ቀልድ የለም። ቢመጣ ይምጣ ለራሱ ነው፣ ባይመጣ ጥንቅር ይበል ለራሱ ነው። ለድራማ ለምዝ የተቀመጠ ነው። ንስሐ ግቡበት። እንደዚህ ያደረጋችሁ ተሳስታችሁ ካላችሁ አላቅም፣ እንደዚህ ታላችሁ ግን ተሳስታችሁ ካደረጋችሁ ንስሐ ግቡ። በዚህ በጾም ውስጥ ሱባኤ ግቡበት። ቢኒ ለመሽ ተብሎ ተሰርቶ ልክ እንደ ትዕግስት ወጣ እንደዚህ ቪዲዮ ሰርታለች። እኔ በንጹህ ደም ዋጋ የተከፈለልኝ የኢየሱስ ክርስቶስና የድንግል ማርያም ልጅ ነኝ። እቺ የዛሬ ዓመት አካባቢ ለፋሲካ እችም ልጅ እንግዲህ ታዋቂ የሆነች ቲክቶከር ነች። ሰለሙ እያለ የምንለቅ ልጅ ነች የለቀቀቻት። ሳሰልም ፎቶዋን ከሌላ ቦታ አንጥተው ሙስሊም ሰለመች ማሻላ አላሁ አክበር ብለው ለቀቁት። በብዙ እይታ የታየ ነው። ያንን እየወሰዱ አሁንም ይለቁታል። ሊቶ አልሰለመም፣ ውሸት ነው። ሳይሰልሙ ሰለሙ እያሉ ፎቶቸውን እያመጡ ይለቃሉ። በአስተምሮ መሞገስ ሳይችሉ ሲቀሩ ያላቸው አማራጭ ምንድን ነው? ፎቶ እያመጡ ማስለም ነው። አካውንት ነጥቆ ማስለም ነው። ይሄ እስልምና ነው። እስልምና ውሸት ነው። ውሸት ደግሞ ሁሌም የሚያስቀጥለው ምን ይፈልጋል? ነዳጅ ይፈልጋል። ነዳጁ ደግሞ ውሸት ነው። ምክንያቱም እስልምና ነው። ካልተዋሸ ይሞታል እስልምና። ካልዋሹ መኖር አይችሉም። ሰርቫይቭ ማድረግ አይችሉም። ውርደት 3 ነው አለ። ቅጥፈትና ውርደት 3 ጋይድ ቀጥል። ሌላኛው እሺ፣ ያው ዴቭን እናመሰግናለን። የዴቭ ስራዎች ናቸው። እሺ፣ ይሄው እናሰማ። እዚህ ለም ብለው አቀናብረው እንደዚህ ሰርቶበት በአደባባይ ወጥቶ እኔ አልሰለምኩም ተው ብሎ እየተማጸለ ቪዲዮን ለመስራት እንደተገደደ የቅርብ ጊዜ ትውስታችን። ሰላም ጋይ እንዴት ናችሁ? እባካችሁ ልለምናችሁ፣ እኔ ከሀገሬ የወጣሁት ራሴን ለመለወጥና ስራ ለመስራት ነው። ከብሔር ፖለቲካ ወጣሁ ብዬ ሳልጨርስ ደግሞ በሃይማኖት ልታነካኩኝ በማላምንበት
በእስልምና ፎቶዬን እያቀናበራችሁ ኤርሚ እስልምናን ተቀብሏል፣ ኤርሚ ሃይማኖቱን ቀይሯል እያላችሁ እባካችሁ ፎቶዬን አታቀናብሩ። እኔ እዚህ ምድር ላይ የማልደራደርባቸው ነገር ቢኖር በሃይማኖቴና በእናቴ ነው። የተቀናበረበት ቪዲዮ ይሄ ነው፣ ተመልከቱት። ከዚህ ቪዲዮ ላይ ነው ስክሪንሾት አድርገው ወስደው ፎቶዬን ያቀናበሩት። እንደዚህ ስል የትም ያልታየ አስማት ብዬ የሆነ እንደዚህ በጉራጌኛ ጨፍሬ ከሰራሁት ቪዲዮ ላይ የሆነ ነገር ብናገር እኔን ጃስ ብላችሁ የሆነ ነገር ለማስደረግ እንጂ ከጎን የሚሆን ማንም የለም። ሲቀጥል እረፉ በቃ። መሬት ላይ ያለውን ሀቅ ኦኬ፣ ይቀጥላል። ሉክ ይሄም ልጅ በቃ እባካችሁ ተውኝ፣ ፎቶዬን ሙስሊም ሆነ እያላችሁ በሐሰት አትስሩ፣ የሆነ ነገር ብናገር ነገ ይገደል ትላላችሁ ነው። ውሸታም ናችሁ ሙስሊሞች እንደዚህ ናችሁ ብሎ ቢል እንዴት እምነታችንን ተሳደበ? ያዘው፣ ፍለጠው፣ በዛ ጋ ወጥቷል፣ በዛ ጋ ገብቷል፣ እረደው፣ ቁረጠው፣ ጥበሰው። እስልምና እንደዛ ነው። እስልምና እንደዛ ነው። እስልምና ካንሰር ነው። ካንሰር እግር ላይ ከወጣ ሰርቫይቭ ለማድረግ የግዴታ ያንን ካንሰሩን ፓርት ቆርጣ ትጥላለህ። መቆረጥ ያለበት ሃይማኖት ነው እስልምና። ቆርጠ የምጥለው ነው እስልምና። ታሞ ታክመው የምድነው ሳይሆን ቆርጠ የምጥለው ነው። ጋንግሪን የሆነ እምነት ነው እስልምና። ቆሻሻ የሆነ እምነት ነው እስልምና። ምክንያቱም ቆሻሻ ሁሌም ያለህ አማራጭ ቆሻሻን ማጽዳት ነው፣ ማስወገድ ነው። ቆሻሻን እያድበለበልክ ዘኸው የምትቀጥለው አይደለም። ያለ ውሸት መቆም አይችልም ነው ሃይማኖቱ። እንዴት የሰው ፎቶ ወስደ ፈጣሪ እንዲደሰት ብለህ በሐሰት ትሰራለህ? ምክንያቱም ሙስሊም ነህ። ሙስሊም ከሆንክ ውሸት ነው የምታመልከው። ውሸት ደግሞ ሁሌም በውሸት ነው የሚቀጥለው። ጉድ ለመረዳት እንኳን ቲክቶክ እና ማህበራዊ ሚዲያው ቀርቶ 100% ሙስሊም የነበረበት ቦታ ላይ ልክ ከራሳቸው አንደበት እንደምትሰሙት እስልምና ለቀው እየወጡ እንደሆነ ያስረዳል። በቤትኛ ብስምላ እንላለን፣ ልጆቻችን በስመ አብ ይላሉ። አሁን ግራ ተጋብቶ ከባልና ሚስትን አለያይቶ አሁን ብዙ ቤቶች ላይ ባሎቻቸው ተነጥቆ ሚስቶቻቸው ወደ ቤተክርስቲያን ገብቶ አባቶች ብቻ ሙስሊም የሆኑበት ሞልቶ ያለበት አካባቢ ነው ያለው። ይህ አካባቢ ይኸው ከበስተጀርባችን ያለ ቀብሮች ምስክሩ ነው። ከዛሬ 30 ዓመት በፊት ሙሉ እስላም ነበረ። ይኸው ቀብሮቹ የሚታዩት ይሄ ጠቅላላ ቀብር ነው። ዛሬ ግን 7 እና 8 ቤተክርስቲያን የሚሆነው አክል ተሰርቶበት ሙስሊም ልጅ ነው የሞላው እዛ ውስጥ እስልምናን ክዶ ሄዶ ከአለማወቅ የተነሳ ማለት ነው። ታዲያ ቀጥልፎይ ኦኬ፣ እናመሰግናለን። አንደኛ እንደዚህ አይነት ፕሮፓጋንዳዎች ሎክ እኛ ሰርቫይቭ የምናደርገው በውሸት አይደለም፣ በእውነት ነው። በእውነት ላይ ነው መሰረታችን። 5ኛ ቪዲዮ ይመስለኛል አሁን ቅጥፈት 5 ማለት ነው። ኦኬ፣ መሬት ላይ ያለው ምን አሉ? እየተበላን ነው። እኛ ቢስሚላህ ስንል ልጆቻቸው በስመ አብ ማለት ጀምረዋል። በስመ አብ እያሉ ነው። ቅስቀሳው ምንድን ነው? ኦኬ፣ ልጆቻችን እንዲህ ማለት ከጀመሩ አያዋጣም። ስለዚህ ሴፍ እንምዘዝ ነው። ሴፍ እንምዘዝ ነው። ሌላ ምንም አይደለም። አይቻልም። በስመ አብ ማለት አይችሉም። ምንተኛ ምናንቀላፋ ከሆነ እንበላለን። ነገር ግን ክርስቶስ ይሰራል። ቃሉ ያው ሴፍ ነው። ከሁለት የተሳለ የሚሰራ ነው። በእኛ እንዝላልነት በእኛ እንቅልፍ ቢሆን ኖሮ ገና ድሮ ሰልቅጠውን ነበረ። እግዚአብሔር ቃል ግን ይሰራል። ይሰራል፣ በተለያየ መልኩ ይሰራል። በእኛ ስንፍና፣ በእኛ ድካም፣ በነሱ ቅጥፈትና ውሸት ድራማ ገና ድሮ ተቆጣጥረውን ነበር። ባይዞ በአህመድ ግራኝ ጊዜ የኢትዮጵያ ክርስቲያን ምን ያህል እንደሆነ ታውቃላችሁ? እስቲ ኮመንት ላይ ጻፉ። አህመድ ግራኝ እንትን ባለ ሰዓት የኢትዮጵያ ክርስቲያን ስንት ነበረ? ኮመንት ላይ ጻፉ እስቲ። ስንት ፐርሰንት ነበረ? ከመቶ ምን ያህል ሆኖ ነበረ? እንዴት ነው እስቲ ጦርነቱን ያሸነፉትና እሱ ለማስለም በሄደበት ሰዓት ላይ የኢትዮጵያ ክርስቲያን እንዴት ነበር ያኔ? ንገሩኝ እስኪ። 95% የኢትዮጵያ ክርስቲያን ምን ያህል ነበረ?
ክርስቲያኑ ምን ያህል ነበር? የክርስቲያኑን ፐርሰንት ነው የምጽፉት። 99 90 80 85 99 75 1% አንድ አለ 30% 45 አንድ አለ 99 80 55 አንድ አለ 40 አንድ አለ አንድ አለ 60 አለ 95 እስካሁን ድረስ ያገኘ የለም። በኢየሱስ ምንም ያውቅ የለም ማለት ነው ታሪኩን። ህዝቡ 20% አለ 99.9 10% 15% 49 20 15 ምንም አታውቁም ማለት ነው። ኦልሞስት 1% ነበር 1%። ዘወል ኤክስ ናችሁ። አንድ ሰው ነው አንድ እያለ እየጻፈ ያለው እንዳለ ጨርሰዋቸው ነበር። ክርስቲያኑ ወደ 1% አለ እንዳለ አስልመውቶ ነበረ። ይህን ታሪክ አታውቁም ማለት ነው። ዘሆል ነው ያሰለማቸው። አይ ቲንክ በኢትዮጵያ ሊቃውንት ዘንድ ያለው 95% አካባቢ አስልመዋል ነው የኢትዮጵያ ታሪክ የሚናገረው። እንደዛ አካባቢ መሰለኝ 95 ወይም 96 አካባቢ ከዛ በላይ አስልመዋል የሚል በኢትዮጵያ ሊቃውንቶች እንትን ያለው ማለት ነው ታሪክ ያለው። የውጭ የአረቦቹ ደግሞ በጣት የሚቆጠሩ ነው የሚለው። በጣት የሚቆጠሩ ያህል ነው የቀሩት። ሺህ 1% ምናምን አካባቢ ማለት አቨሬጅ ታውቃላችሁ። ከዛ ነው የተነሳ ነው ከዛ ተነስተን ነው እዚህ የደረስነው። ከ1% ዜሮ ገብተህ ማለት ነው ተመተህ ኦልሞስት በእኛው እንዘላልነት ማለት ነው። በአባቶች እንዝላልነት በጊዜው በነበሩ በአመራሮች ከ96% በላይ የኢትዮጵያው ታሪክ እንደዛ ነው የሚለው። ከ96% በላይ ሙሉ ለሙሉ አሰልሟል። የውጮቹ ታሪክ በጣት የሚቆጠሩ ያህል ሲቀሩ ሙሉ ለሙሉ ሰልመዋል ነው የሚለው። በዛ ውስጥ ግን እግዚአብሔር ሰርቶ ታሪክ ቀይሮ ኢትዮጵያ እንደ ሌሎች ሀገራት የሙስሊም ሀገር ሆና በሸሪያ ከመተዳደር ይልቅ ክርስትና እንደረትን ነፍተ የክርስቲያን ሀገር እንድትለየው በቃው። ኦልሞስት ማክሲመም የ3% ቀርቶ ከዛ ተነስተን ነው እዚህ መጣ ነው። ቀጥል። እሺ የሚገርም ታሪክ ነው። እና ያስገደደች ሰው አለ እንድትመጪ? ፍላጎቴ ነው ውስጤ። ኦኬ። ስለ እስልምና የምታውቂው ነገር አለ? ማለት እኔ ሁሌም ቤተሰቦቼ ክርስቲያን ናቸው። ሰው ማምለክ በጣም ነው ውስጤ ሁሌም የሚከብደኝ እና በቃ ከሱ ወጥቼ አንድ ፈጣሪ እንዳመልክ ብዬ ነው ወደ እስልምና የምመጣው። መልካም። እሺ እኔን ተከትለሽ የምለውን ትያለሽ አርሴማ። አሻዱ ላኢላኢላሃ አሻዱ ላኢላሃ ኢለላህ አሻዱ ላኢላሃ ኢለላህ መሐመድ ወረሱል ማሻአላህ ይሄው ፐዝ አድርጋለሁ። እሺ እንትኗን አልቀየረችውም። ፕሮፋይል እና ከላይ ያለውን ስቀይር ዩዘር ኔሙ አልተቀየረም። ዩዘር ኔሟ ማን ነው? ሰብሪና። ሰብሪና የሚባል ክርስቲያን የለም። ሻዳ ከምታስይዘው ልቅ እያስተማረቻት ያለችው ማን? ሻዳ ያዥዋ
ቀጥል ክርስቲያን ቢኒ ወደ ቀጣዮቹ። ኦኬ እሺ፣ ይሄኛው ዩቲዩብን እስቲ ለጊዜው እዚህ ጋር ላቁሞና ወደ ቲክቶክ ልመለስና ደግሞ ቲክቶክ ላይ ያለውን ላሳያችሁ። ያው በጣም የሚገርም ነው። ያው ያለ ውሸት እስልምና አይቆምም። ዊዛውት ላይ ኢስላም ዳይ ይላሉ ብዙ ጊዜ። እስቲ እቺን ደግሞ እንክፈትና እንስማ። የኛ ሀገሮቹ ውርደት ደግሞ ባሰ ከፋ። በቁማቸው እኮ ነው የበከቱት። እችኛዋ ጨንቋት ነው። ባካችሁ አታዋርዱን፣ አደባባይ ላይ ሻዳ አታስይዟለች። ጨንቋት ማለት ነው። በእውነት ከሄዱ እንመልሳቸዋለን። ቀጥል። እሺ ምንድን ነው ከስር ያለውን ቀጥል። እሱን ከስር ያለውን ቀጥል። እሺ አውት ኦፍ ስቶሬጅ እያለ ነው። ሌላውን ቀጥል። ሌላውን ቀጥል። እሱን ታብሌቴ ነው መሰለኝ። አውት ኦፍ ስቶሬጅ እያለ ነው። ይሄና ይቺ ሃይማኖታችንን ቀይረናል እያለ ነው። ይቺ ኦልሬዲ ተጠምቃ ጨርሳለች። ይሄ ደግሞ በ21 ይጠመቃለሁ እያለ ነው። እዛ ደግሞ እየገባችሁ የፈለገውን ሃይማኖት ይከተላል ምናምን። ለምንድነው የፈለገውን ሃይማኖት የሚከተለው የሰው ልጅ? ጂኒንም ሰውንም እኔ ሊገዙ እንጂ አልፈጠርኳቸውም ነው ያለ አላህ ሱብሃነሁ ወተዓላ። ስለዚህ የፈጠረውን ጌታ ነው ሰው መከተል ያለበት ማለት ነው። እነዚህ ሰዎች መገደል አለባቸው፣ ተፈልገው መገደል አለባቸው፣ ወይም ደግሞ ከእስልምና የወጡበት ምክንያት መናገር አለባቸው። ከዛ ውጭ መገደል አለባቸው። ይቺ አዴፍርስን ፈልጋ ነው አዴፍርስን ፈልጋ ነው የሄደችው ማለት ነው። ይሄ ደግሞ ምን እንደፈለገ ደግሞ ማወቅ አለባቸው። እስልምና የጎደላቸውን ነገር መናገር አለባቸው እነዚህ ሁለት ሰዎች። ከዛ ውጭ መገደል አለባቸው። ኦኬ፣ ወደ ክርስትና የሚመጣ ሰው ካለ ምንድን ነው የሚሉት? መገደል አለበት። አሁን የሳዳን አካውንት ስንቴ እንዳዘጉባት ከላይቭ ላይ ስንቴ እንዳስወረዷት ታውቃላችሁ? እንዴት እንዳሰቃዩት ስቅይት ነው ያደረጓት። ስራ ላሰራ ብለዋት ከስራ ቦታ እስክለቀ ድረስ ቲክቶኳን እየተከታተዩ የሚያዘጉባት፣ እየሄዱ ቀን በቀን የሚሰድቧት። ሰሞኑን የመጡ ሌሎችንም ልጆች እንደዚሁ እየተከታተሉ ይሰድቧቸዋል ወደ ክርስትና የሚመጣ ካለ። ከዛም በላይ ደግሞ ይገደሉ የሚል በኮንፊደንስ ልክ የአባቱን ውሻን ይገደል አብዶ ያበደ ውሻ ይመስል መገደል አለባቸው ሲል ምንም አይነት ስጋት አይሰማው፣ ምንም አይነት ፍራቻ አይሰማው። ያበደ ውሻ ይመስል ይገደል ያለው የሰውን ልጅ ይገደል ሲል በኮንፊደንስ ነው፣ ደረቱን ነፍቶ ነው። የማፈር ስሜት ተሰምቶት አይደለም፣ በኮንፊደንስ ነው። ኤግዛምፕል አንዱ ነው ያቀረብ ነው። በጣም በብዙ ነው ያሉት፣ በጣም በብዙ ነው ያሉት። አንተ በመፍትህ ላይ የፈለግከውን ማመን ስትችል ተቀየርክ፣ ከእስልምና ከወጣ ትገደላለህ። እንደዚህ ደረቱን ነፍቶ ካሜራውን ፊት ለፊት ደቅኖ በአንተ ህይወት ላይ እሱ ፈራጅ ቆራጭ ይሆናል። እነሱ ጋር ሲሆን ማሻላ ማሻላ በሐሰት እየሰሩም ድራማ። ከዛ ሲወጣ ምን አባ ስለሆንክ ነው የምትወጣ? ትገደላለህ ይልሃል። ምክንያቱም ሙስሊም ናቸው። ሙስሊም ደግሞ ድራማ መስራት ግዴታው ነው። ሰርቫይቭ ለማድረግ መዋሸት ግዴታው ነው። ከውስጡ የሚወጣ ካለ ደግሞ መግደል ግዴታው ነው። ምክንያቱም ነብዩ ያዘዘው ስለሆነ የሚከተለው አጋንንታዊው የአጋንንት ነብይ የሆነው የእሱ የሚከተለው ያደረገው ስለሆነ ምክንያቱም ሙስሊም ናቸው። እችኛዋን ደግሞ ይዋት። ይሄንኛው ደግሞ ምንድነው? እሱ ራሱ ሰውየው ሙስሊም ነው። እስቲል አሁንም ሰውየው ሙስሊም ነው። ሰውየው የጤነኛ አይምሮ ስላለው ግን ራሱ ኮንፌስ አደረገ። ምክንያቱም ወደ እስልምና ሰው ሲመጣ ገንዘብ ይሰጣሉ። ነቢያቸው እንዳደረገው በገንዘብ ነው የሚደልሏቸው። ወይም ተሳስተው ሴቶች ከሄዱ በወንድ ነው የሚሄዱት፣ ወይም ለገንዘብ ነው የሚሄዱት። ነገር ግን ይወጣሉ ከሄዱ። ግን ይህንኛው ሰውዬ ደግሞ አስቂኝ ፓርት አለው። አዳምጡት።
አፈውን አሌላ አጥፍቻለሁ፣ ጥፋቴንም አምኛለሁ። ምንም እንትን ያልኩት ነገር የለም። ጥፋቴንም አምኛለሁ። ለአላህ ብላችሁ አፎ ወደ ከዚህ በፊት በነበረኝ ህይወቴ ኢብሮም ያቀኛል፣ አንዋር መርካቶም ያቀኛል፣ እና አሲያ እና ኡስታዝ አቡ መሐመድ ማስተር አብነት ብዙ ሰው ያቀኛል። አሁን ስቲል ባለሁበት ሁኔታ አሁን ላይ ባለው ይህን ህይወቴን መቀበል አቅቶኛል። ከአመታት በፊት እንደዚህ ያልነበርኩ ሰው ነኝ። እኔ በጣም ብዙ ሰው ያውቁኛል። ተግባባን አይደል? እናንተ አዲስ ሊሆን ይችላል፣ ግን በጣም ወላሂ በቃ ተሳስቻለሁ። ለአላህ ብላችሁ አፉ በሉኝ። በቃ ሌላ ነገር እንትን ማለት አልችልም። 16,700,000 ብር ተበልቻለሁ። ባለትዳር ነኝ፣ የ3 ልጆች አባት ነኝ። በቃ ይህን ሁሉ ነገር ሳደርግ የነበረው ለልጆቼ ስል ነው። በቃ ማንም ጋር ስደውሉ ትችላላችሁ። አሁን ኮንታክት ልሰጣችሁ እችላለሁ። እኔ ማስተራ ኦኬ። እስከዛ ድረስ አንድ እንትን ሰምትል ሉክ 16 ሚሊዮን ምናምን ብር ተበልቻለሁ። ይሄን ሁሉ ሳደርግ የነበረው ለልጆቼ እና ለትዳሬ ስል ነው። ገንዘብ ቸግሮኝ ነው። ሰውየው ምንድነው? ሙስሊም ነው። ምን እያደረገ ነው? ክርስቲያን ሻዳ ሊያዝ እያለ በየቤቱ ሻዳ እያያዘ ገንዘብ ይቀበላል። መጨረሻ ሲያዝ በቃ ጸጸተው። በቃ ገንዘብ ቸገረኝ። ሰው ወደ እስልምና መጣ እየተባለ ገንዘብ ስለሚሰጥ ከአራቴ በላይ ምን አደረገ? እዛኛው ጋር ሻዳ ይዛል፣ ሙስሊም ነኝ ይላል፣ አይምን ክርስቲያን ነኝ ልስለም ይላል፣ ገንዘብ ይቀበላል። ቆየት ብሎ ደግሞ ሌላኛው ጋር ይሄዳል፣ ገንዘብ ይሰጠዋል። እዛም ደግሞ ሙስሊም ልሆን ይላል፣ ገንዘብ ይሰጠዋል፣ ክርስቲያን ነኝ እያለ። ከዛ እነሱ ደግሞ ዛሬ ሻዳ ያዘ ክርስቲያኑ ሰለመ ብለው ይለቃሉ። እዛ ጋም ይሄዳል፣ ሰለመ እየተባለ ይለቀቃል። ስንት ብር? 16 ሚሊዮን ምናምን ብር ተበልቶ ያንን እያስመለሰ ነው። ሚስቱ ሙስሊም ነች፣ ልጆቹ ሙስሊም ናቸው። አስጨርሰው ቢኒ ከቻር ቤተሰቦቹ ሙስሊም ናቸው፣ እሱም ሙስሊም ነው፣ ውልደቱም ሙስሊም ነው። ነገር ግን የግዴታ ገንዘብ ያስፈልገኝ ነበረ። ስለዚህ እየሄድኩ ገንዘብ እየተከፈልኩ ነው። በቃ ከፍተ ጊዜ ምንም አትበሉት። ወይ ቤላን ታስገባት እንደ ወይ እንትና አውት ኦፍ ስፔስ እያለ እንትን ያስቸግረኝ። ላፕቶፔ ላይ ደግሞ ቲክቶክ የለም እንዳልከፍተው። ድሌት እስካረግሽ ጠብቁኝ አንዴ። ይህንን ድራማ ምን ትሉታላችሁ? እሺ አጥፎስ እንደዚህ አይነት ድራማ ምን ትላላችሁ? እንደዚህ አይነት ውርደት ምን ትላላችሁ? እንደዚህ አይነት ነገር ምን ትላላችሁ? ያሳያቸውን ቪዲዮዎች አላቃቸውማ። ቤላ አካውንቶች አለኛል ቴሌግራም ሻይ በይኝ እስኪ። ላክላት፣ አንተ ያልታዩትን ላክላት። እንደዚህ አይነት ውርደት በዘራችሁ አያደርስ። እንደዚህ አይነት ውርደት በዘራችሁ አያደርስ። የምሬ ነው፣ ውርደት ነው ይሄ። አንድ ቪዲዮ አይደለም ስንት ቪዲዮ ያየ ነው። ስንትና ስንት ቪዲዮ ዴባ እየላክ ነው ኢብራሂም እሱን ታሳይ። እስከዛ እሺ፣ እንዴት አመሻችሁ? ግን ይቅርታ ሁላችሁ ሰላም ብለናል። ትልቅ እስካሁን ድረስ ወደ 6-7 ቪዲዮዎች አይተናል። ወደ 6-7 ቪዲዮዎች ቀጥል። ይቅርታ እንደ ሸበካ ሳያቋርጠኝ ልጠይቅ ወንድ ቆይ፣ ጥያቄውን አንቀበልም።
ኦኬ ቀጥይ። ድምፅ ስጭው። ሚዩት ነሽ። ኪሽን የሚተኛ አሳልፊ ወደ መሀል አድርገው። ቀጥይ። አሁን በቃ እሱ አካባቢ የፈለጋችሁ ሰው ጋር መደወል ትችላላችሁ። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። እኔ አንድ ምስክር ልንገራችሁ፣ በማውቀው በሀቂቃ ማለት ነው። ይኸው ማለት እኔ በማውቀው ደረጃ በብዙ ኸይረ ስራዎች ላይ አቡዛህር አውቀዋለሁ። እኔ በሀቂቃ ነገ አላህ ፊት የምቆመው አምላክ አላህ ምስክር፣ የማውቀውን በሀቂቃ የምነግራችሁን ነገር ልንገራችሁ። አቡዛህር ከዚህ በፊት በቲም ሌይላ ካስታወሳችሁ በነ ቢላል ማይዶ ለብዙ እህትና ወንድሞች በህመማቸው፣ በሀዘናቸው፣ በችግራቸው ችግራቸውን ሲካፈል ገንዘቡን እያወጣ አስተዋጽኦ ሲያበረክት የብዙዎችን ሀዘን በደስታ ሲቀይር የነበረ ወንድም ነው። አላህ በሚያውቀው እህቶች ቀልባችን ተሰብሯል ብለዋል። ይሄ ነገሮች ደግሞ አንድ ማወቅ ያለባችሁ ነገር ሻሃዳ መያዝ፣ ሰለምቴ ሆኖ መቅረብ፣ ከዛ ሰለምቴዎች ሲረዱ ነበር እና ይሄንን ያደረግበት መንገድ ከምንም በምንም ኤክስኪውዝ የሚሰጠው ነገር አይደለም። ያንን ነገር ስላሰራ ያንን ነገር ስላደረግ ይሄ ነገር ልክ ነው ማለታችንም አይደለም፣ ግን ሙሉ ለሙሉ ጥፋት። ይህንን ነገር ደግሞ አምኖ ተቀብለው ኦኬ ያጠፋው ጥፋት ትልቅ ጥፋት አጠፍቷል፣ ጥፋት ነው። ስለዚህ ወንዶች ልጆች በይበልጥ ትረዱታላችሁ ብዬ አስባለሁ። እህቶች ደግሞ እኛ ከተረዳ ነው የምታምኑን ከሆነ አፉ በሉ። አይ እኔ ብሬን እፈልጋለሁ የምትል እህት ካለች እኔ ጋር ነኝና እኔ ብርሽን መልስልሻለሁ፣ ችግር የለውም። ከላስ ወንድ ልጅ ደግሞ ሲያለቅስ ያማል። እዚህ ጋር ቪዲዮ ውጣ እንትን አድርግ ምናምን የምትሉ ሰዎች ማለት ነው ከሰው የተፈጠራችሁ አይደላችሁ። ኪዩ ገንዘብ አላዋጣህም። ቅድምን ከሌሊት ጀምሮ ነገሩን ለማብረድን የሰጠር አንተ እያባባስክ ነበር። እንደውም ምን ብለህ ስትል ነበረ? ንቆኝ ነው ወይ እኔን ገንዘብ ያልጠየቀኝ እያልክ ስታፌዝ ነበር አይደል? እና ገስት ላስገባህና እስኪ ሀሳብህን ታዳኞችን ይስሙት አንድ ጊዜ። ና ሙእሚን ሆነ እንድታወራኝ ይፈልጋል። ሙስሊም ሆነ እኔ ካፊር ነኝ ብዬ ድጋሚ የሚመጣ ሰው አይደለሁም። አብሽር ግድ የለ ይቺ ነቆራ ካፊር ነኝ ብዬ ተመልሼ የምመጣ አይደለሁም። ነቆራ ነው። ተመልሰና እንትን በል አናግረኝ ሲለው እኔ እንደሱ ካፊር ነኝ እየተረቋቆሩ ነው። ቀጥል። ምክንያቱም ካፊር ነኝ ክርስቲያን ነኝ እያለ እየሰለመ ገንዘብ እየበላ ስለሆነ ማለት ነው። ደግሞ ሻዳ እየያዘ ቀደም ሲልም እንደሰማችሁት ሴቶቹ ያዋጣሉ፣ ገንዘብ ይሰጣል። ስንት ብር ለማስመለስ ነው? 16 ሚሊዮን ምናምን ብር በየቦታው እየሄደ ሻዳ ይይዛል። መጸጸቱ ማለቱ በዛስ ፋይን፣ ግን እንዲህ እንደሚሰራ ማይጸጸቱ ደግሞ 24 ሰዓት የሚሰሩ አሉ። አሁን ቀጥይ። በመጀመሪያ ደረጃ ይሄ ልጅ እኛም ስናውቀው ሰለምቴ ነን ብሎን ነበር። ሰለምቴ ነኝ ብሎ ይሄ ሁሉ ጊዜ ከቆየ በኋላ አልካደም እኮ ይሄ አልካደም። በቃ በእናትህ ብራ ሳውራቻችን እኮ አልካደም። እንደዚህ ነው እንትን ነው። አሁን ምንድነው ማጋገል ነው እንጂ ነገር ችግር እንዲፈታ አትፈልጉም። በቃ ኦኬ ቴንኪው። መጨረሻ ላይ ሰውየው ምንድነው በቃ አልቻለም። በቃ እኔ ሰለምቴ ነኝ እያልኩ ሲሸቅል የነበረው በዚህ ምክንያት ነው። አቦ ፍቱኝ በቃ ገንዘብ ፈልጋለሁ 16 ሚሊዮን ምናምን ብር። ስለዚህ ሻዳ እያያዝኩ ሌሎች ቪዲዮዎች አልደረሱሽም? ሻዳ እያያዝኩ እንትን እያልኩ ነው። ረዝቄላታለሁ አያልቅም። የእነሱ ጉድ እኮ ሁሉ ውርደታቸው ነው። ይሄ ሁሉ ውርደታቸው በራሳቸው ሊንክ የላኩልሽ ላሳይና በፌክ አካውንት ማለት እንዴት እንደሚያሰልሙ ከዛ ደግሞ ከላይ ያለው ላኪ። በቀደም እኔ ገብቼ ያናገርኩት ኡስታዙም ማለት ነው። ቤታቸው ሄደው ያዋርዳቸውን ማደቃል እናየዋለን። ይሄ ሁሉ ውርደት ለምን አስፈለገ? እንዲህ መዋረድ ለምን አስፈለገ? ሰለምቴ ስለሆነ ሽሩ ይሄ ነው። ዴቫ ያልከኝ አይዶ ነው ቁጥሩ ሳላካችሁ ዴቫ ቀጥ ችግር ነው።
ኦኬ እሺ በለው ሰለምቴ ስለሆነ ቀን ሙሉ ላይቭ ላይ ተጎልቶ እየዋለ ለቂራት ጊዜ ስጥ አይባልም። ሰለምቴ ስለሆነ ኡስታዞች ሲያስተምሩ ጊዜ ገስት ላይ ያስገብታችሁ አፈምሱ። ሰለምቴ ስለሆነ በሰለመ ማግስት ላይቭ ሲከፍት ጊዜ ምንም አትበሉት፣ አበረታቱት፣ ጀግና ይበሉት እየተባለ የመጡበትን ፐርፐዝ ጥቅም ሲጎልባቸው ጊዜ ላሽ ሲሉ ጊዜ መወገዝ አለባቸው። እንዲህ ነው ስትሉ ትንሽ አታፍሩም? በላ አላህን ባትፈሩ ሰዎች ይታዘቡናል አትሉ? የሆነች ላይ ልሰልም ነው። እሺ ለእስልምና ጥሩ አመለካከት አላት። እሷ ቤት ገብታችሁ እንድትፈምስ ታረጋላችሁ። ከዛስ ከፈመሰች በኋላ ላሽ ስትል ጊዜ ብርንንን ትላላችሁ። የራሳችሁ ጥፋት ነው። መልእክተኛው ዓለይሂ ሰላቱ ወሰላም ምን ይላሉ? አማኝ በአንድ ጉድጓድ ሁለት አይነጠፍም ይላሉ። ዛሬስ ድራማ መሆኑ እኔ ወላሂ የሚያሳዝነኝ በቃ ቴዎሎጂካሊ ጥሩ የሆነ እውቀት ያለው ቴዎሎጂካሊ የበሰለ እውቀት የቀመሰ ሰውን እንዲህ ቢያደርግ ችግር የለውም። የሆነ በቃ ተጽናናላችሁ በሆነ ነገር አላህ ያሳያችሁ። ስማቸው ዩዘርኔም አስተካክለው መጻፍ የማይችሉ ተለማለት ቱቲ ምናምን ነገር የሚሉ የሆነ የአስማት የመተት ጽሑፍ ይመስል እንዲሚጽ ልቀጥል ጽሑፍ አይነት ሴቶች ድምፅ ማረከኝ፣ ጺም ማረከኝ፣ ጸጉርህ ማረከኝ፣ ምናምን አፍንጫ ማረከኝ ብለው የሚመጡ ድድብናቸው በገሃዱ ዓለም የሚታወቅላቸው ሰዎች ማፈመስ በጣም ነው የሚያሳዝነው። እኔ አሁን በጣም እየገረመኝ ነው። ጅራፍ ራሷ ገርፋ ራሷ ትጮኻለች የሚባለው አባባል በአንዳንድ ሰዎች እያየሁኝ ነው። እራሳችሁ ፈትሹ፣ ከኔም ጭምር ነው ይህን መልእክት በነገራችን ላይ። ምክንያቱም ሰለምቴ ስለሆነ ከቂራት መዘናጋት የለ። ኢቨን እኮ አብዛኛው ማለት እንችላለን ስለ ዲን አልኢስላም እውቀት የላቸውም። ስለዚህ መደረግ ያለበት ምንድን ነው? አንድ ሰለምቴ በሰለመ ማግስት ቀጥታ ቂራት ለሚያስቀሩ የተለያዩ ቂራቶች የሚያስቀሩ ኡስታዞች አሉ። ወደ እነሱ መውሰድ፣ እነሱ ጋር ማገናኘት፣ እንዲማሩ ማድረግ ነው እንጂ ላይቭ ላይ ለዛው ደግሞ ላይቭ እየከፈትክ እያስገባህ እያቆለባበት ስንትን ይሄ ምናምን እያልክ ድድብና ግን በገሃዱ ዓለም አታሳይ። እኔ አልፋታችሁም። እንዲህ የምታረጉ ሰው ዲን ነው። የአንተ ክብር ከዲን አይበልጥ። ሰዎች ማንነታቸውን መናገር ስድብ አይደለም። በነገራችን ላይ ዶማ ነህ ካላልከው ማጭድ ነኝ ብሎ ይመጣብሃል። ስለዚህ ዶማ ነህ ማለት የግድ ነው። እስልምና የሚያስተምረኝ ይህ ስለሆነ መልእክተኛው ዓለይሂ ሰላቱ ወሰላም ሰለምቴ የሆነ አንድ ሰሃባቸው የጃህልያን ባህሪ ሲያንጸባርቅ ጊዜ አንተ ይበቃል መሰለኛ በዚህ ወራ ዲባናት ነው ኤኒዌይስ ምንድነው እሱ ዋና ጭብጡ። እኔ ቅድም ብያችሁ ነበር፣ ማንም ጤናማ ሰው አውቆ እስልምናን የሚቀበል የለም ብያችሁ ነበር። ምን አለ ራሱ ይሄ ኡስታዝ ምን አለ? ስማቸውን እንኳን አስተካክለው ማይጽፉ እንዲህ ተንጋደለ ጭጫ የሆነ እንትን ነው የሚጽፉት አለ። እነኝን ነው ምሁር ብለው የሚያፈምሱት አለ። እኔ ቅድምም ብያችኋለሁ፣ ማንም ጤናማ ሰው ቻሌንጅ ጤናማ የሆነ ሰው እስልምናን አንብቦ ክርስትናን አውቆ ሚሰል ማታመጣለኝም። አንድ ድድብ ያለ ድንቁር ያለን ሰው ያፈምሱታል። እስልምናን አጥንቶ ሻዳ ያዘ ይባላል። ኧረ ተው እንጂ ኡስታዛችሁ መሰከረ። የእሱ ምስክርኛ አስፈላጊያችን ሆኖ ሳይሆን እናውቀዋለን እኛ እውነታውን። ከዛስ ጥቅማ ጥቅም ለማግኘት አለ። ቅድም ያልናችሁ ማለት ነው። ብያችኋለሁ። እንደዚህ ስማቸውን እንኳን በስርዓት መጻፍ ማይችሉ በወንድ ምክንያት ሊሄዱ ይችላሉ። ሴቶች ዘገምት የሆኑ ከ6ኛ ክፍል ያቋረጡ ያው ኡስታዛቸውን 6 ላይ ስለቆመ ማለት ነው እነሱ ሊሄዱ ይችላሉ። ራሽናል ቶት ያለው ግን ማንኛው ማገናዘብ የሚችል ግን ማወዳደር ነገሮች የሚችል ግን ተግርግር ወጣ ያለ ግን ማንኛውም ሰው ተጭበርብሮ ቢገባ እንኳን 3 ወር አይቆይም። 3 ወር አይቆይም። ለድራማ የተዘጋጁ ካልሆነ መሰቀር ሌላ አለ። ኧረ በጣም ብዙ ነው።
ይሄኛውን ደግሞ ይዩትና ለድራማ እንዴት እያዘጋጁ በአካውንት ራሳቸው ናቸው የሚሰልሙት። ቅድሚያ የሊንኩን አሳያቸው ማለት ያው የሚሰልሙት እንደዚህ እየሄዱ ምናምን በማይታወቅ አካውንት የሚመጡ ሰዎች የታወቁ ናቸው። ታዩታላችሁ እዚህ በተግባር ፕላስ ደግሞ እኔ ራሱ ቤቱ ሄጄ ድራማውን ከሰራ በኋላ ገብቼ በሌላ አካውንት ያናገርኩት ኡስታዝ አለ። እሱንም እዛው ቤቱ ላይ ማለት ይሄ ሀሜት ሳይሆን እዚህ ቤታችን ሳይሆን እዛው ባወራበት ቅጽበት ባወራበት ሰዓት በሌላ አካውንት ገብቼ እዛው አጋልጫዋለሁ። 1000 ምናምን ሰው ባለበት ማለት ነው። አሳያቸውና ወደዚህኛው ነኝ እኔ ውርደታቸው እንግዲህ በዚህ ዓመት ይሄ ሁሉ ሲካሄድ እንግዲህ አስቡ። መሬት ያለው በቃ ሰው ሻዳ እየያዘ ነው እየሰለመ ነው ማሻላ ምናምን ይላል። ኦኬ ባለማተቡ ነው እንግዲህ ሻዳ ያዡ ባለማተቡ። ኦራይት ጋይድ ይሄ ላይ ውርደቱ ደግሞ እኔ በዛ የዚህ ልጅስ እንዳይኑ ተንሸዋረረ እኮ ምንድን ነው በውርደቱ ምክንያት ቀጥል ተምሬ አይደለም ግን መስሎኝ ተምራ አይደለም ግን መስለም ፈለገች። ቀደምም ብያችኋለሁ፣ ማንም ተምሮ እስልምና የሚቀበል የለም። ማይም ሆነ እስልምና ሊያደርግ ይችላል፣ እስልምና ሊያቆየ ይችላል። ሶሪ ሰመድ ያለ እንዳይታዘበኝ። ተምረ ማንም ሰው እስልምና የሚቀበል የለም። ምክንያቱም ኡስታዙ ራሱ ከ6 የቆመ ስለሆነ አይካን ተምሬ ያለም እስልምና የሚቀበለ ደስ ይላል። ነብዩ ሳይማር አንተ ተምረህ ማን አባና ነው እስልምና የምትቀበለው? ጓድ መጽሐፍ ቅዱስ ላይ ክርስቲያን ሆኖ ላዛሩ ከተባለ አላዘዘም በፍጹም አንድም ቦታ ላይ። ልክ እንዲሁ ደግሞ ነቢያቶችም ክርስቲያን ሆኖ ብሎ አላዘዙም። እኔ ክርስቲያን ነኝ ብሎ ያስተማረ ነብይም የለም። ልክ እንዲሁ የመጽሐፍ ቅዱስ ጸሐፊያን ከኦሪት ዘፍጥረት እስከ ራዕይ ድረስ የጻፉ ሰዎች አንድ ነቢይ ጠቅሰው ይህ ነቢይ ክርስቲያን ነበር አላሉ። ሁሉን የመሰለ ልብ የሚነካ አንጀት የሚያገለባብጥ ስብከት ሰማች። በቃ አሁን መስለም አለብኝ። አስቀድማ ምን ብላለች? ስሟ ማን ነው? ባለማተቡ። ባለማተቡ ለሴት ነው የሚሰጠው ለወንድ ነው? ባለማተቡ ቀደም ምን ብሎናል ያኛው ኡስታዝ? ስማቸውን እንኳን በስርዓት ማይጽፉ ድራማ እየሰሩብን ያሉት ማናቸው አለ? ስማቸውን በስርዓት ማይጽፉ። ጾታ ወንድ ነው ሴት ነው? ጾታ ይቀየራ ለካ ኡስታዝ አደገኛ ነው። ጾታም ይቀየራል ለካ። ሶሪ ቤላ ቀጥ ተሳስቼ ነው። ጾታ ይቀየራል ብቻ ሳይሆን አስካለ ነው ማን የምትባለው ኢብራሂም ያደረገው ነበረ። ወለተ ማርያም ነው። ወለተ ማርያም ኢብራሂም ሶሪ ያ አሁን ባለማተቡን ደግሞ ማን ሊያደርጋት ነው? ባለማተቡ ማን ሊያደርገው ነው? ጾታውን ነው የቀየረው አስቀድሞ። ወይኔ በላቸው። ይቀጥል በጣም ነው የተነካችው። ልቧ ተነክቶ እያለቀሰች ነው። እንግዲህ ገና ስጀመር ምን ብላለች? ምንም አላነበብኩም አንብቤ አይደለም የምቀበለው። ከዛ የሰበካት ምን ነው? ከብሉይ ኪዳን እስከ አዲስ ኪዳን መጽሐፍ ቅዱስ የማይታወቅም ክርስትና የማይታወቅም ሐዋርያቶችም ማያውቁትም ነቢያቶችም ማያውቁትም ከብሉይ ኪዳን እስከ አዲስ ኪዳን ተዘፍጥረት እስከ ራእይ ድረስ ክርስትና የለም። ሐዋርያቶችም ነቢያቶችም ማያውቁትም። ይሄ ልብን የሚነካ ስብከት ነው። በጣም 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 አንጀት የሚያላውስ ነው። ግን ልብ ብለዋል። ሳቁ መጥቶ እኮ ነው የተደበቀው ቦስ። እዚህ ጋር እሱ ራሱ ሳቁ መጥቶ እኮ ነው ወደ አለመለስ ሰርግ ነጭ ውሸት እየዋሸ ቂጡን እያላበው እኮ ነው እየዋሸ ያለው። በመነጽር ውስጥ እኮ እንደዚህ ብሎ አይኑ እኮ የተንሸዋረረው መጣብኝ አልመጣብኝ ሰው እኮ ነው። እንደዚህ እኮ እያየ ነው። የሚያየኛል የለም። ተያዝኩ አልተያዝኩም። እንደዚህ አይነት ውርደት ውስጥ መቀጠል ከፈለክ ሙስሊሙን ጋይድ ኢዴቶች እኔ ራስ ልቤ ተነካ።
ረሱሉላህ እሺ አካውንቷ ላይ ገቡ። አካውንቷ ደግሞ ውስጥ ቤቷ ሲታይ ደግሞ ልብ በሉ እዩት። ፎሎወሮቿን ደግሞ እዩ። ዘሆል ሙስሊም ናቸው። ስሟ ማን ነው? ባለማተቡ በጣም ሙስሊም ነች። በጣም ነው ክርስቲያን የሆነችው። በጣም ነው ክርስቲያን የሆነችው። በጣም ነው አይደል? በጣም ነው ያሳለማችኋት። ዘወል አካውንቷ የእስልምና ፖስት ነው። ቪዲዮቹ ስማቸውን እንኳን ማይጽፉ ናቸው ድራማ የሚሰሩብን ያለ ኡስታዝ እናስታውሳቸዋል። ባለማተቡ ለወንድ ነው የሚሰጠው። ባለማተቡ ከተባለ የወንድ ጾታን አመልካች ነው። የማርያም ምስል ስላደረግ ክርስቲያን ትሆናለህ ማለት አይደለም። ባለማተቡ ስላልክ ባለማተብ ነህ ማለት አይደለም። ማተቡ መከራዋን የምትሸከምበት ነው። ማተቡ ጌጥ አይደለም። አንገትም የምትሰጥበት ነው። እንደ ሊቢያ በረሃ ላይ አንገታቸውን እንደሰጡት ከማተባችን ይልቅ አንገታችንን ውሰዱ እንዳሉት ድራማ የምትሰራበት አይደለም ባለማተቡ። ይህን ስም ስለሚያውቅ ምን አለ? ባለማተቡ ባለማተቦቹ የሚለውን ለማቃለል ስሙን ተጠቀመ። ባለማተብ ተብሎ እንኳን ይህን ያህል ታይትል ስም ይዞ ሻዳ ያዘ ለማስባል ማለት ነው። ሴጣን የዚህን ያህል የያዝከው እንዲያስጥልህ ድራማ ይሰራል። ሴጣን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ያለው ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ለዚህ ነው እንደዚህ የበግ ለምድ ለብሰው ከሚመጡባችሁ ተኩላዎች ተጠበቁ ያለን ክርስቶስ ለዚህ ነው። ይህ ቁጥር ሰው እየሰለመ ነው ብላችሁ እንድታስቡ፣ ሃይማኖታችሁን እንድትጠራጠሩ፣ እስልምና እውነት ነው ማለት ነው ሰው ወደዛ እየሄደ ነው ብላችሁ እንድታስቡ ነው። እንደኔና እንደ ወንድሞቼ እስልምና ላይ እንደሚሰሩት ግን ምን ያህል እንደምትጸየፏቸው ወደ ይገሟችኋል። ይህንን ስራቸውን ስታዩት የአሳ ግማቱ አናቱ ይባላል። ሃይማኖቱ የገማ የጠነባ እንደሆነ እንድንረዳ ያደርገናል። ነጋ ጠባ ይህንን ውሸታቸው፣ ውርደታቸውን፣ ቅጥፈታቸውን ባየን ቁጥር ቋቅ እስኪለን ድረስ ማለት ነው። እናንተ በእኛ ቦታ ብትሆኑ ያይገባችሁ ነበር ስሜቱ ምናውን። ከዚህ በላይ ቃል አውጥቼ የሚገልጽልኝ ስሜቴን ባገኝ ባስረዳችሁ ደስ ይለኝ ነበር። ለምን? ምክንያቱም ነጋ ጠባ አንድ ሰው ውሸቱን እያየኸው በሄድክ ቁጥር እናንተ ከላይ ነው የምታዩት። ስማሽ ትኩረት ላሰጡ ትችላላችሁ። ሁሌም ድራማቸውን እኛ ስለምናውቀው፣ ሁሌም ውሸታቸውን ስለምናውቀው ፔኑ እኛ ጋር አለ። እናንተ ላትረዱት ትችላላችሁ። አንዳንዴ እውነት መስሏችሁም ልታልፉት ትችላላችሁ። ዘሆል ድራማቸውን እኛ ግን ስለምናውቅ እንዴት እንደሚያንገፈግፉን፣ እንዴት እንደምንጸየፋቸው፣ እንዴት እንደሚያስጠሉን ማለት ነው ድርጊታቸው። እንዲህ የምናሳያችሁ ለእናንተም ምግባራቸው፣ ውሸታቸው ምን ያህል ጋድ የወጣ እንደሆነ እንድትረዱት ነው። ዝም ብለህ ረንደምሊ ነው ይሄ ቢኒ እንጥራ ሌላ ያኛውን አሳያቸው። ይሄኛው ደግሞ እንደዚህ የሚያሰልሙት ኡስታዝ እኔ ገብቼ ነበረ ቤታቸው እና በሌላ አካውንት ነበረ የገባሁት። አስገብቶ እንደዚህ ድራማ እየሰራ ነው እና እዩት። እንደውም እኔ ሪከርድ ላደረግም አይደለም ጌታ በሚያውቀው በጣም እናውቃለን። ላይቭ ስትሪም እያደረጉት ነው። 1000 ሰው ባለበት ማ ቤት ነው የሚለውን አሳያቸው። የአሁኑ ኡስታዝ ቤት ነው። የአሁኑ ኡስታዝ ነው ደግሞ ቴንኪው። በዚህ ቃል በጣም አመስግኑት። አብዛኞቹን ያጠራቀማቸው ቃል ነው። በጣም ብዙ ሌሎች አሉ። የተወሰኑትን አሁን እንደው እንግባና ረንደም ዝም ብለን እናሳያቸው ብለን አሁን ስንገባ ነው ዝም ብለን እንትን ያልነው። ልጀምር። ይሄ ኡስታዝ ያለ ውሸት መቆም እንደማይችል በዛ እንግዲህ አሳያቸው። ከስራው ያለ ውሸት አይደለም። አይኑን ያጠናገረው ውሸት ነው።
ሶሪ ቀጥይ። እና ከዚህ ምን ትረዳላችሁ? ሰው ከዚህ ምን ይረዳል? ሶሪ ከስር ያላችሁ ሙስሊሞች አይ ነው አንዳንዴ ቃላቶች ኦፌንሲቭ ሊሆንባችሁ ይችላሉ። ገስት ሙሉ ሙስሊሞች አሉ። ሶሪ እናንተን ኦፌንሲቭ ቃላቶች ተጠቅሜ ላናድዳችሁ አልፈልግም። ኡስታዞቻችሁ ባለጌ ስለሆኑ ነው፣ ወራዳ ስለሆኑ ነው፣ ቆሻሻ ስለሆኑ ነው። ኡስታዞቻችሁ ነውረኞች ስለሆኑ ነው። ሶሪ እናንተን ላናዳችሁ አልፈልግም። ኡስታዞቻችሁ ግን ወራዳና ውሸታም ናቸው። ድራማ ሁሌ የሚሰራሉ፣ ቀጣፊ ናቸው። ይህንን የቀዱት ደግሞ ከሃይማኖቱ ነው። ጤነኛ ሙስሊሞች ያላችሁ በኢትዮጵያዊ ባህል ያደጋችሁ ሃይማኖቱ እንደዚህ ወራዳ ነው። ኡስታዞቹ ሃይማኖቱን ይወክላሉ። እናንተ ግን ከእስልምናው ይልቅ የተሻለ አይምሯችሁ የተሻለ ስለሆነ ለዛ ነው እናንተ ተሽላችሁ ያላችሁት። አይ ነው ይህንን ማትቀበሉ ትኖራላችሁ። አፕሪሼት አደርጋለሁ እናንተ ኡስታዞቻችሁ ወራዳ መሆናቸው ስታዩት ምን ይሰማችኋል? አይ ነው በጣም እንደሚደብራችሁ አውቃለሁ። የዛሬ ላይቫችን በጣም እንደሚያስጠላችሁ፣ በጣም በኡስታዞቻችሁ ምናል ልትሸማቀቁ እንደምትችሉ አይ ነው። እኔ ጋም ቢሆን ክርስቲያኖች ላይ እንደዚህ ቢሰራ ወደ ላይቭ መግባት ሁሉ ሊያስጠላኝ ይችላል። ወይም ቢኒ እንደዛ ድራማ ሰራ ተብሎ ወይም ቃል ሌሎችም እንደዛ ቢባል እኔ ራሱ በጣም ይደብረኝ ነበር። ፊሊንጉን አውቀዋለሁኝ። ቀጥይ ቤላ። እሺ የቅድሙ ቤት ነው። አሁንም የታየ ኡስታዝ ቤት ነው። እዚች ጋር እንደምታዩት ፖስት የሚለው እዛ ተመሳሳይ ቤት ነው። ቆይ አንዴ እንደዚህ ላይ ቆዳል። እሺ ሚጋን ሰላም ነው። እንዴት ነው? እንዴት ነው አለው ለምን ሚውት አደረጋችሁኝ? በዛኛው በዋናው አካውንት ጊፍት ሰጣን አስገባልከኝ መጣሁኝና ማሻአላ በቃ አሁን ያው ትልቆ ይላል። ቆይ አንዴ ትልቆ አሁን ግን እስቲ ቆይ ቆይ አንዴ ላውራና አንዴ ነገር ትቀጥልሽ ችግር የለም አለ ያ በነዚያ መንፈስ እንቀጥል ደስ ይላል። ቀጥላል። አሁን ክርስቲያን ነው የልጅ ቅድም ያወራው ልጅ ላሰማ እስኪ እና ቤቱ ነው እስኪ እየሰለመን ያልከኝ ክርስቲያን ያልከኝ ሰው ያናገርከው እንግዲህ ሰው እሺ ቀጥል ከዛ ወደ ቤቱ ይገባል። ቤቱ ገብተህ ስታይ ቤቱ ምን እንዳለ እና ያው ሪፖስት የሚያደርጋቸውን ቪዲዮዎች ስታያቸው ስትለና ድራማ አይደለም ኢምራን ሼም አይደለም። አሁን እዚህ አሁን ሪከርድ ያደረኩት ቪዲዮ ነው እና እንደዚህ ያውን ድራማ ሰው እየሰለመ ነው ማለት ሼም አይደለም። አሁን ሙስሊሙን ድጋሚ እያሰለማችሁ ትንሽ አይከብድም? ግን አሁን እዚህ ጋር ጠይቅልኝ። ግን አንተ ከየት አገር ሄት ነው? እኔ አሁን በአክሱም አቅራቢያ አድዋ። ልክ እኔ ገብቼ ይሄ ልጅ መጀመሪያ የተናገረው እነዚህ ንግግሮች ነው። ከእሱ ጋር እያወራ ክርስትናን እንደጠላ ኦርቶዶክስ እንደሆነ ምናምን አውርተው ከጨረሱ በኋላ ነው የገባሁት እና ራሱን ነው ላይ ያሳየሁት። የተነከፈ ድምፅን ትንሽ ከፍ አድርገው እያልኩ ነበር። ሚታረክ ኤሬስ ልክ እንደዚህ ብሎ ሻዳ ካስያዘ በኋላ ምን አደረገው? ቃል ሪከርድ አድርጎ ገባበት። ለምን ድራማ ምሰራው? ትግራይ ነው አይደል ያለው እና ኢምራንም የዛ ሰው ነኝ የውቅሮ ሰው ነኝ ምናምን ብለው አውርተው ክርስትና በቃ ኦርቶዶክስ ምንም የምናውቀው ነገር የለም በቃ የሚያወሩት ወሬ በጣም ነው የሚያስቀው። ብቻ በጌታ እኛ ከምናወራው ክፈችው። እኛ ኦርቶዶክሶች ምንም እንደማናውቅ ትግራዊ የሆነ ኦርቶዶክስ ምንም አታውቅም። ምንም ኦርቶዶክስ አታውቅም። ተው እንጂ ለአባይን ልጅ ውሃ ጠማው ነው የሚባለው። አካባቢ በዛ ገጠራማ አካባቢ ልጅ ነኝ እኔ። አሁን በከተማ ነው የምኖረው፣ ተማሪ ነኝ ማለት ነው። እኔ አሁን አድዋን ያለሁ አድዋን ያልከኝ? አዎ አድዋ አካባቢ ነው። ኦኬ አድዋ አካባቢ ነው። ብኩርን ታውቀዋለህ? አዎ አውቃለሁ። እሺ ብኩሩ የምን ሀገር ነው? ብኩሩ የሰዎች ነው።
አይ ስልክ ያው አብዛኛው ሰው ክርስቲያን አይደለም። እሺ ውቅሮ አለ እንትን አሁን ውቅሮ ምሳሌ አሁን የኔ አያት አልኩ የኔ አያት የውቅሮ ሰው ናቸው። ውቅሮ የምታውቀው ከሆነ አሁን ውቅሮ ላይ ታላቅ እንትን ናቸው፣ ተምረዋል፣ ደረሳ ናቸው አያቴ ማለት ነው። አሁን ከየት ቤተ እምነት አንተ? ኦርቶዶክስ ነህ? ኦርቶዶክስ ነህ? እሺ ጥያቄ ልጠይቅህ? እሺ ወላሂ አሁን እንደምጠይቅህ አላውቅም፣ ግን ስልክ ብዙ ጥያቄዎች አሉ ክርስትና ላይ። ከምን ልጀምርልህ? እኔ ምንም ከክርስትና ላይ እኮ ምንም እኛ የምናውቀው ነገር የለም። አንዳንዱ ቴዎሎጂ ከጊዜ በኋላ የመጣና በጣም አወዛጋቢ ቴዎሎጂ ነው ታውቃለህ። ምሳሌ ስላሴ እንደዛ ነው። እኛ አሁን ቄሶች እንኳን ሳይቆሩ አለቃታት ይባላሉ። አሁን ተማሪዎች ማለት ነው መዝሙር ብቻ ነው የሚያውቁት እንጂ ስለ መጽሐፋቸው ምንም የሚያውቁት ነገር የለም። ተራሶ ምንም የሚያውቀው ነገር የአባቱ ሃይማኖት እየተከተለ ነው እንጂ ምንም የሚያውቀው ነገር የለም። ምን እያስተላለፉ እንደሆነ ገብቷቸዋል። ምንም የምናውቀው ነገር የለም። ቄሶቹም መዝሙር እንጂ ምንም አያውቁም። እኛም አናውቅም፣ ቄሶቹም አያውቁም። ምንም የምናውቀው ነገር የለም። ኦርቶዶክሳውያን ከባድ ቴዎሎጂ እንደሆነ ታውቃለህ። ምን አልክ? ከዚህ ቀጥሎ ላይ ይላል በቃ እኔ ልቤ ሰልመዋል ይገሉኛል ብዬ ፈርቼ ነው እንጂ መስለህ ሰልም ያለው ምናምን ብሎ ያወራል። እና የቅድም መግቢያ እንደው ፕሮቫው ከዚህ በኋላ ነው የገባሁት እኔ። ያ እንቀጥለዋለን። እሱን ዋናው ፖይንታችን ምንድን ነው? እሱ ልጁ ለማስጨበጠ እየፈለገ ያለው ኦርቶዶክሶች ምንም አያውቁም፣ መምህራኖቹ ምንም አያውቁም የሚለውን እንዲገልጹ ነው የተሰራው ማለት ነው። ከዛ ከስራ ያለው ቅድም ያችኛዋን አያችኋት አይደለም? ክርስቲያን ገባች ጥያቄ ስጠይቅ ክርስቲያን የሚል መጽሐፍ ቅዱስ ላይ ስለ ክርስትና የሚያወራ ምንም የለም አለቻት። ኖ አለ ምናምን ብላ እንትን ስትላት አንድ ሙስሊሙን የራሱን አስገባችና እሱ ክርስቲያን ነው ወንድምሽ ይመልስልሽ አለቻት። እሺ ብላ ስጠብቅ መጽሐፍ ቅዱስ ላይ ክርስቲያን የሚል ስለ ክርስትና የሚያወራ አለ አለችው። ክርስቲያን የሚል መጽሐፍ ቅዱስ ላይ ሽታውም የለም አላት። እንዴ ክርስቲያን አንተማ የእሷ ወንድም መሆን አለብህ፣ ክርስቲያን ከሆንክ እንዴት መጽሐፍ ቅዱስ ላይ ክርስቲያን የሚል የለም ስትለው መጽሐፍ ቅዱስ ላይ አንብቤ አንድም ቦታ ላይ ስለ ክርስትና የሚያወራ የለም አለ። ይህንኛው ደግሞ ምን እያለን አሁን ገብቶ ኦርቶዶክሶች ምንም አናውቅም፣ ቄሶቹ ምንም አያውቁም፣ መምህራኖቻችንም ምንም አያውቁም፣ መዝሙር ብቻ ነው የምናውቀው፣ ከመዝመር ውጭ ምንም የምናውቀው ነገር የለም። ራሱን ብቻ አይደለም መምህራኖቹ ምንም አያውቁም። ከዛ ከስር ያለው ክርስቲያንስ በደንብ እውቀት የሌለው ኦኬ እኔ እኮ ምንም አላውቅም ስለዚህ እውነቱን ነው ማለት ነው በቃ እኔም ልስለም ብለው እንዲያስቡ የመፍጠር ማለት ነው ስራ አንድ። ሁለተኛ ሙስሊሙ ደግሞ ኦኬ ኦርቶዶክሶች እኮ ምንም አያውቁም፣ በቃ ይኸው የእነሶቹ እየመጡ እየመሰከሩ ሻዳ እያያዙ አይደል። በዚህ መጠን ወራዳና ቆሻሻ ናቸው ኡስታዞቹ፣ ያለ ውሸት መቆም አይችሉ። በተለይም ይሄ ኡስታዝ የስድስተኛ ክፍሉ እሱ ቤት ስለሚካሄድ አብዛኛው ድራማ ቀጥል እንደናንተ አያውቀውም መጽሐፍ። እኛም እኮ ያለን እሱን ነው። በጣም ታዝናለህ። ኢትዮጵያ ላይ ያለው ምዕመኑ ገልጸኸዋል። አንተም አሁን አንተ ኦርቶዶክስነት ላይ ነው ያለው አይደለ? እዚህ ጋ እፎይ ካሜራ ከፍቼ ቀጥታ ላሳይ ስል ሞዴሬተር ነው ቪዲዮ የዘጋብኝ። ልክ ጥቁር ሲሆን ይታያል፣ ዘጉብኝ። ከዛ 30 ደቂቃ በቃ እናወራ ይለዋል እዚሁ ጋር ማለት ነው። በቃ ዝም ብለን እስኪ አንድ 30 ደቂቃ እናወራ ይለዋል፣ እኔ እንዳላወራ ማለት ነው። እንዲህ ነው ተስፋ የሚያስቆርጡት አውቀው ህዝቡን በድራማ እንዲህ እያደረጉ በጣም ነው የሚያሳዝነው። ቀጥይ ቤላ ወይ ለቀት ይላል እንጂ ቀይረህ ለመኖር ከባድ ነው። እስከ አካላት መቁረጥ የሚያጋጥሙ ቦታዎች አሉ። ምንም አካላት መቁረጥ የሚያጋጥሙ ነገሮች አሉ። ልትቀይርስ ከባድ ነው። ወይ አገር ትቀይራለህ። በጣም ብዙ ያደርሳሉ፣ ስቃይ ያደርሳሉ ማለት ነው። ግን ደግሞ እንዳትወጣ ደግሞ የኢኮኖሚ ችግር አለ። እውነት ነው። ፈቃደኛ ከሆንክ ሰዓትም እየሄደ ስለሆነ አንድ ሁለት ነገሮችን ስለምን እናወራ።
ቀስ ለትምህርት እያወራሁ ነው። ከደከማችሁ መተኛች። አይ አታስብ። ትንሽ ነገሮችን እናውራ። አንድ 30 ደቂቃ ወስደን ትንሽ ነገሮችን እናውራ። ከአምላክ እንጀምርና ከዛ ክርስቶስ ላይ አውርተን ከዛ በኋላ ይበቃናል ማለት ነው። ምን ታስባለህ? እኔ በእናንተ ሃይማኖት ላይ ምንም ጥያቄ የለኝም። ሁልጊዜ እናንተ ትምህርት ተከታተላለሁ። ገባ? በእናንተ ሃይማኖት እውነት መሆኑን እኔ በልቤ ይቀበላለሁ። ክርስትና ውሸት መሆኑን ጭንቅላት ያለው ሰው ሁሉ ያውቃል። ተባረክ። በጣም ደስ የሚል ነው። ስለዚህ እውነቱን ማወቅ በጣም ደስ ይላል። በጣም አሁን እስልምና እንዳትቀበል አንተ የያዘህ ምንድን ነው? እኔ በልቤ ተቀብያለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር። በጣም ደስ ይላል። ቁርአን ላይ ያለ ራሱ ይናገራል። ሲጀመር እምነት ራሱ መጀመሪያ በልብ ነው። በልብ ካመንክ በኋላ ያመንከውን ነገር ነው የምትቀበለው የምትመሰክረው ማለት ነው። እኔ በልቤ ሙስሊም ነኝ። በቃ ሙስሊም ማለት ሙስሊም ማለት አረብኛ እንኳ ትግርኛ፣ በትግርኛ ሙስሊም ማለት ሰላም ለፈጣሪ እጅ የሰጠ ማለት ነው። ሙስሊም ማለት ሙስሊም ማለት ለፈጣሪ እጅ የሰጠ ማለት ነው በትግርኛ። አረ ከስር ትግርኛ ተናጋሪዎች የታላችሁ? ወይዬ በሉኝ እንጂ ያበድሩኝ ቋንቋ እዚህ ጋ አሁን አንቺ ልጅ አሰሚም እንዴ በትግርኛ እጅን እንድሰጥሽ ንገሪኝ። አሁኑ ነው እጅ መስጠት በትግርኛ ሙስሊም ነው የሚባለው? ወይ በቃ ሙስሊም እየሻለኝ ትላለህ። ቀጥል። በጭፍን አልከተልም። እኔ እስልምና የምወድበት ምክንያት እኔ አሁን ትግሬ ነኝ አይደለም። ኢምራን ሰላም ነው? እንዴት ነው? ከዛ እዚህ ጋር ዴማ ገባ ቅድሙ ነው ምርግነት መሰት ቅድም ስላየ ነው አሳያቸው። እዚህ ጋር ቆይ ያኛው ፕሮቫው ነው ከፈቸው። ያንን በቃ እኛን ልክ ሳውራ እኔን አስወረዱኝ። ከዛ ዴቫ እሱም ሚዩት ሲያደርጉት በዋናው አካውንት እያዩት ነበረ። ሚዩት አደረጉት። ሊያዋረዳቸው እንደሆነ አውቀዋል። እንደ ድንገት የተረገመ ሞዴሬተር በዚህ አካውንት ላከለት። በሌላ አካውንት ነው የመጣው። ሌላ አካውንት ገባበት፣ በማይታወቅ አካውንት ዱብ ነው ያለው። ገዛ እንዴት እንደሚደነግጥ ተመልከቱ። ልዩ ጥሎ ወጣ። ወራት ጀምር ወጣ። ያ ሊዋረድ እንደሆነ ሲገባው ቀጥይ ቤት ነው። እሺ ለምን ሚውት አደረጋችሁኝ? በዛኛው በዋናው አካውንት ጊፍት ሰጠን አስገባልከኝ መጣሁኝና ማሻአላ በቃ አሁን ያው ትልቁ ይላል። ቆይ አንዴ ትልቁ አሁን ግን እስቲ ቆይ አንዴ ላውራና አንዴ ነገር ትንሽ ችግር የለም ፖዝ አድርጊውና ትልቁ ላይ ያደረገኝ ሌላ ውይይት እንድንጀምር ነው። እሱ አላሰበም እና እንዳያስወጣኝ ብዬ ሳያስበው ነው ድንገት ካሜራ ያበራውበት። ኤክስፔክት ቢያደርግ ወዲያውኑ ያስወጣኛል። ስለዚህ ጉዳይ ማውራው አልመሰለውም እና አልገመተውም። እንደዛ ብሎ አልጠበቀም። ድንገት ነው የሚበራበት እና ቀጥሎ ክርስቲያን ነው። ይህ ልጅ ቅድም ያወራው ልጅ ላሰማ እስኪ እና ቤቱ ነው